ወገኖች ዛሬ በዚህ ሰዓት የክርስቶስ ኢየሱስ የትንሣኤ ባህል መታሰቢያ እያከበረን እንገኛለን። ነገር ግን ለኛ ለክርስቲያኖች የየዕለት ጉዟችን ነው። ሞትና ትንሣኤው የየዕለት ንግግራችን ነው። ባገኘነው አጋጣሚ ሞትና ትንሣኤውን ልንናገር የእግዚአብሔር ሐሳብ ነው ወገኖች። ምክንያቱም ክርስቶስ ኢየሱስ ለኛ ከዘላለም ሞት ከዘላለም ኃጢአት ዕዳችንን የከፈለበት በቀራንዮ መስቀል የተሰቀለበት የውርደት ሞት የሞተበት ለኛ ክርስቲያኖች ትንሣኤ እንዲሆንልን ነው። ኢየሱስ ጌታ ነው። እግዚአብሔር ይመስገን። እግዚአብሔር በጣም መልካም ነው። ሃሌሉያ። ዛሬ ትንሣኤውን እየተነጋገርን ባለንበት በዚህ ሰዓት ኢየሱስ ጌታ ነው። የማርቆስ ወንጌልን አነብላችኋለሁ ምዕራፍ 16 ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ አስቀድሞ ከትንሣኤው በኋላ ለዛች ኃጢአተኛ ለተባለች ሴት ለመግደላዊት ማርያም ተገለጠላት፣ ታያት። እሷም ሄዳ ከእርሱ ጋር ለነበሩት አዝነውና ተጨንቀው ባሉበት እያለቀሱ ባሉበት አንገታቸውን አቀርቅረው ባሉበት ሰዓት ሄዳ ኢየሱስ ታየኝ፣ ኢየሱስ ያው ነው ብላ ስትነግራቸው እነሱ አላመኑም ነበር። እንደገና ኢየሱስ ክርስቶስ ሄዶ ተገለጠ። ኢየሱስ ክርስቶስ አሁንም ሲገለጥ እነሱም አላመኑ። ዳግመኛ ኢየሱስ ክርስቶስ ደቀ መዛሙርት ሄዶ ተገለጠላቸው። እነርሱም አላመኑትም ነበረ። የልባቸውን ጥንካሬ የልባቸውን መደናደን አይቶ የልባቸውን ጥንካሬ ነቀፈው። በጣም ይገርማል። ኢየሱስ ግን ያው ነበረ። ሃሌሉያ። ዛሬ በዚህ ሰዓት ለእኛ ትንሣኤ ሆኖልናል። እኛ እናምናለን። ጌታ ኢየሱስ ጌታ ነው። እኛ ተቀብለናል፣ አምነናል። እኛ ክርስቲያኖች ከዘላለም ሞት ወደ ዘላለም ሕይወት በእምነት ተሻግረናል። በእምነት ሕይወት ሆኖልናል። ዛሬ ሃሌሉያ በእረፍት ውስጥ እንመላለሳለን። ዛሬ በክርስቶስ ኢየሱስ ደም አማካኝነት ዕዳችን ተወስዶልን ክርስቶስ ኢየሱስን እያከበርን ክርስቶስ ኢየሱስን እያደነቅን ክርስቶስ ኢየሱስን እያመለክን ለሱ እየተገዛን አለን። ኢየሱስ ጌታ ነው። ኢየሱስ ትልቅ ነው። አስቀድሞ ለዛች ለመግደላዊት ማርያም ታያት፣ ተገለጠላት። ያቺ ኃጢአተኛ ለነበረች ሴት መግደላዊት ማርያም ኢየሱስ ክርስቶስን በጣም ትወደው ነበረ። በጣም በፍቅር ትወደው ነበር። ወገኖች ክርስቶስን ስንፈልግ ይገለጥልናል። ክርስቶስ ኢየሱስን ዕለት ዕለት እሱን ስንፈልግ በጸሎት እግሩ ስር ስንወድቅ በጸሎት ጌታ ሆይ ስንል ጌታ ሆይ ብለን የሙጥኝ ስንል ኢየሱስ ክርስቶስ ይገለጣል። ሃሌሉያ ይገለጥልናል። በሚያስፈልገን ነገር ሁሉ ላይ ይገኝልናል። ክርስቶስ ኢየሱስን ተስፋ ካደረግን ክርስቶስ ይገለጣል። ለፈለጉኝ ይገኛለሁ ያለ ይገኛል። መዝጊያውን ለሚያንኳኳ ከፍታለሁ ያለ ጌታ ይገኛል። ኢየሱስ ክርስቶስ የሥርዓት አምላክ ነው። መፈለግን ይጠበቅብናል፣ ማንኳኳት ይጠበቅብናል። በዛ ሰዓት ኢየሱስ ክርስቶስ ሃሌሉያ ይገኛል። እግዚአብሔር በጣም ድንቅ ነው። ኢየሱስ ጌታን ሂዱ ይሄንን ወንጌል መስክሩ አላቸው። ይሄንን ወንጌል ተናገሩ አላቸው። ኢየሱስ ጌታ ነው። ምን ይላል እዚሁ 16 ላይ ምዕራፍ 16 ማርቆስ ላይ ሂዱ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ሂዱ አላቸው። ከትንሣኤው በኋላ ትንሣኤውን ካገኘን በኋላ በራችንን ዘግተን እኛ ብቻ በልተን ጠጥተን እኛ ብቻ ተመችቶን እንቀመጥ እግዚአብሔር ፍቃድ አይደለም። ሂዱ አላቸው። ኢየሱስ እንኳን የውርደትን ሞት ለእኛ ለኃጢአተኞች ከፍሎልናል፣ ወስዶልናል። አፉን ሳይከፍት እንደዛ ሲዘባበቱበት፣ እንደዛ ሲሰድቡት፣ እንደዛ ሲነቅፉት አንዳች ሳይናገር ኢየሱስ ጌታ ነው። እኛ ግን እንዲሁ በነፃ ከዘላለም ፍርድ አምልጠናል። ሂዱ ወንጌልን ለፍጥረት ሁሉ ስበኩ፣
ከትንሣኤ በኋላ መሄድ ነው ያለብን። ከዘላለም ድነት በኋላ ካገኘነው ሕይወት በኋላ መሄድ አለብን፣ መናገር አለብን። እኔ ከዛሬ 10-15 ዓመት በፊት በጣም ወጣቶች ነበርን እና ይሄ የክርስቶስ ወንጌል በውስጣችን ከበራልን በኋላ በቃ ወንጌል ነው። በሄድንበት ስፍራ ሁሉ ኢየሱስ ያድናል፣ መዳን በማንም የለም፣ በኢየሱስ ክርስቶስ ነው መዳኛ መንገድ፣ ዳኑና አምልጡ፣ ኢየሱስ ይወዳችኋል እያልን ስንመሰክር ግማሹ ድንጋዩን ሲወረውርብን፣ ግማሹ ውሃውን ሲደፋብን፣ ግማሹ ሲሰድበን ኢየሱስ ጌታ ነው። ነገር ግን እንደ ደስታ እየቆጠርን ደስ ሲለቁን እንደውም ደስ እያለን ኢየሱስ ጌታ ነው። እንዴት እግዚአብሔር መልካም ነበረ። ዛሬ ትልቅ የምስራች እነግራችኋለሁ። መዳን በማንም የለም። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ጀምሮ ምን ይላል? መዳን በሌላ በማንም የለምና እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከኢየሱስ በስተቀር እንድንበት ዘንድ የተሰጠ ስም ሌላ ምንም የለም። ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ይባላል። ወገኖች አምነን ልንድን ያስፈልጋል። አምነን ከሲኦል ልናመልጥ፣ ከኃጢአት እስራት ከሞት ልናመልጥ ያስፈልጋል። መዳን በማንም የለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ይህንን የከበረውን እውነት የሆነውን ቃል አምነን በክርስቶስ ኢየሱስ ሃሌሉያ እንድንቀበል ያስፈልጋል። ክርስቶስ ኢየሱስን የግል አዳኛችን አድርገን ልንቀበል ያስፈልጋል። መዳን በማንም የለም ወገኖች፣ አምነን እናምልጥ። ዘመኑ እንደዚህ በከፋበት ጊዜ፣ ዘመኑ እንደዚህ እየፈጠነ ባለበት ጊዜ ወገኖች ክርስቶስ ሰላም ይሰጣል። ክርስቶስ ረፍት ይሰጣል። ክርስቶስ የዘላለምን ሕይወት ይሰጣል። ክርስቶስ እውነት ነው። ክርስቶስ ልንደብቀው ልንሸሽገው የሚገባ አይደለም። ክርስቶስን ልንገልጠው ያስፈልጋል። ኢየሱስ ጌታ ነው። እግዚአብሔር ይመስገን። እግዚአብሔር ትልቅ ነው።